አደይ እንግዲህ ባላሰበችው ነገር ያላሰበችው ነገር ገጥሟታል። ይኸውም እንግዲህ ራሷን እያዞራት ስለነበር ወደ ሆስፒታል ምርመራ ስትሄድ ነፍሰ ጡር እንደሆነች ተነግራለች። ይህን ነገር ሲሰሙ ዳዊትና ባርኮር ተፋጠጡ። ፍቅር በጣም ተቅበጠበጠች። ለምን? እሷ ዳዊትን ስለምትወደው ማለት ነው። አዎ ትክክል ሊሆን ይችላል ከዳዊት ነው ብላ ተናደደች። ምክንያቱም ዳዊት በሰከረ ሰዓት እንግዲህ አንቺ ልቀቂኝ ትተሽኝ አትሂጂ እያለ ከአደይ ጋር ሲታገሉ ድንገት ፍቅር ገብታ ምንድነው የተከሰተው ንገሪኝ አደይ ብትላትም ምንም እንቺ እንዳሰብሽው አይደለም የተከሰተ የተፈጠረም ነገር የለም ልቀቂኝ እያለቻት የወጣችውን በህሊናዋ ፍቅር አስታወሰች። ከማን ሊሆን ይችላል በሚል ተጠራጠሩ። ኤላ ደግሞ ሚስጥር ነው ልንገርሽልና ለምለም የነገራት ምንድን ነው ባርኮር በጣም አደይን እንደሚወዳት ግን ለማንም እንደማትናገሪ ከዚህ በፊት ነግሮኛል ሲል ነግሯት ነበረ። ተጨማሪ ደግሞ ሰው እኔ ባርኮርን ሳይሆን ዴቪን ነው የሚመስለኝ ዴቭ ሳያፈቅራት አይቀርም ስትለው ኧረ እባክሽ እኔ ዴቪንስ እንኳ አላወቅኩም የባርኮር ግን እርግጠኛ ነኝ ግን ሆኖም እንዳትናገር አሃ ገባኝ አለች ለምለም። ለካ ለዚህ ነው ወንድሟንና ለራሷ የምትመኘውን እሷ ላይ ነው ያለው ብላል ማለት ነው ፍቅር የጠላቻት። አሁን ፍቅር ምንጊዜም ጥላቻዋ ከአደይ ላይ ያለው ምክንያት ተቀብየዋለሁ ይላል። ሰላም ውድ ቻናል የተከታታዮች እንደምን አላችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደረጋችሁ የደወል ምልክቷን መጫን አትርሱ። ሰብስክራይብ፣ ላይክ፣ ሼር የምታደርጉኝ ከልብ ነው የማመሰግናችሁ። እንግዲህ አደይ ቀጣይ ፓርቲ ይዘንላችሁ መጥተናል። አደይ እንግዲህ ራሷን አዙሯት ወርቃ ነበርና መንቃት ሳትችል ሆስፒታል እንደምትሄድ ተነጋግረው ነበር። እንግዲህ ሆስፒታል ዳይመንድ እና ንጉስ የወሰዷት በአጋጣሚ ግን ነፍሰ ጡር መሆኗ ሲታወቅ ይሄ ነገር ሁሉንም አነጋግሯል። ባርኮር ስለ ገንዘቡ ጉዳይ እናቱን ደውሎ እናቴ ለፍቅር መሳሪፍ የትምህርት ቤት አሰጫትም እንዴ ብሎ ሲጠይቃት በደንብ አጠቃላይ ሰጥቻታለሁ እንጂ ትላለች። ፍቅር ደግሞ አሁን ይህን እርግዝና ስትሰማ ሽምጥጥ አድርጌ መካድ አለብኝ ብላ እንግዲህ ገንዘቡን ለሱ ያደረገችው ለዳይመንድ መሆኑን እንደማትናገር ስትላት ለመሆኑ አንቺ ዳይመንድ ምን ብሰጪው ነው ይሄን ሁሉ ውሸት ይዋሸልሽ ስትላትም ዳይመንድ እኮ ዘመዴ ጎረቤቴ ቤተሰብ ያቅም ገንዘብ እስከሰጡ ድረስ የፈለገውን ያደርጋል ያለቻት ነገር ደግሞ ትዝ አላትና ከዛ በኋላ እንግዲህ ዳዊት ደግሞ ዴቭ ደግሞ ሰክሮ ከደረጁ ላይ ወደ ላይ ወስዳ ስታስተኛው አደይ ጥለሽኛ አትሂጂ እኔ እኮ ካላንቺ መኖር አልችልም አንቺን ነው አንተ በዙሪያ መመልከት አቅቶህ ነው እንጂ በዙሪያ ብዙ ሰዎች አሉ ሲለው አልፈልጋትም ፍቅርን አንቺ ጋር ነው የምፈልገው ስትለው እኔ ደግሞ ይቅርታ አድርግልኝ ምንም ነገር እንኳን በዚህ መካከል ላይ ሆነ ብትወደኝም ካንተ ጋር የሚፈጠር ነገር አይኖርም እባክህ ራስን አረጋጋ ብለው እንግዲህ አትሄጂም እያሉ ሲጓተቱ ነበር። ፍቅር ደርሳ የነበረው ፍቅር ስትደርስ ግን ምን እያደረግሽ ነው ብላ ነው በጣም የተናደደችው። በዛን ጊዜም እንግዲህ ሊዲያ በያት ጨፍጨፊያት እያለቻትንም ነበረ። ሊዲያ ደግሞ እባክሽ አደይ ከህይወታችን ውጡልን አንቺና ለምለም እኔንም ኤላ ቤቱ ሰጂኝ እሷን ትግቺ ፍቅርም እዛ አንቺ ከዳዊት ጋር ስለምታይሽ እዚህ ቤት ውስጥ እየተነጫነጨ ልታስቀምጠኝ አልቻለችም። ስለዚህ እባክሽ እኔ ስሚ አለቻት። ከለምለም ጋር መነጋገር ትችያለሽን የሚመለከተኝ ጉዳይ የለኝም ብላት ነበር አደይ እንግዲህ ጥላት የወጣችው። በዚህ መካከል እንግዲህ አደይ እንግዲህ ከሄደች በኋላ እና ኤላ ቤት አልደረሰችም። ኤላ ቤት ሲደርሱ ግን ለምለም የሰማችው ነገር በጣም እየገረማት እንዴት ባርኮር እየወደዳት እንደዚህ ያደርጋል ወይንስ ዴቭ ነው እውነቱ ነገር የሚፋጠጡበት ነገር አልገባኝም እያለች ስታመነታ ነበረ። በዛ መካከል ላይ እንግዲህ ለምለምም እንግዲህ ኤላን አጥብቃ ስትይዘው ነው ለማን ባርኮት ስትል ባርኮት ምን ስትል ባርኮት አደይን ያፈቅራታል ስትላት ምን እኔ እኮ ዴቭ ይመስለኝ ነበር ብላ የመለሰችላት ማለት ነው። ፍቅር አደይ ከዛ ቤት በመውጣቷ በጣም ተደስታለች። ሆኖም ግን አደይ ልትመለስ ነው ሲሏት በፍጹም አትመለስም፣ ሌላ ሰው ቤት መስራት ትችላለች፣ እዚህ ቤት መስራት አትችልም እያለች ቅራኔዋን እያቀረበች ነው። ዳዊት ደግሞ እሷ እኮ እህታችን ናት፣ እንዴት ነው እህታችን ቤተሰባችን ልትሆን የምትችለው ሲላት እንዴ ለእኔ ለባርኮርም እህቱ ናት ለእኔም ሲላት ለአንተ ደግሞ ምን አለችው። እንደምታውቂው አላትና አለፋት። ጊዜ ይሄ ነገር በጣም ያናድዳታል። ዳይመንድ ደግሞ እንግዲህ ለገንዘብ
ለገንዘብ ብሎ እንጂ አደይን አሳልፎ መስጠት አይፈልግም። እንዲሁም ደግሞ አደይን ለንጉስ እንድትሆን ዳይመንድ ይፈልጋል። ለምን ገንዘቡን ለማምጣት ከሄደ ገንዘቡን ሲያመጣ አደይ አንድ ነገር ከደረሰባት ሲል ንጉስ አስጠንቅቆት ነበር። ያንን እንግዲህ አስታውሶ ነው እንግዲህ አሁን አደይንና ንጉስን አገናኝቶ እሱ እንግዲህ በገመድ አስሮ ወደ ውጭ ወጣው። ቢሆንም ግን አደይ ሳትፈልግም ብትወደውም ቢወዳትም ሳትፈልግና ሳታልመው ቤተሰቦቿን ከገጠር አያቷን እና እናቷን እንዲሁም እህቷን ለማስተማር እና አባቷን ለመርዳት ብላ የወጣችው የቤት ሰራተኛ አደይ እንግዲህ ያላሰበችው ነገሮች እየገጠሟት ነው። እዛ ላይ እንግዲህ ችግሯ ምንድን ነው? አሁን ከዚህ በኋላ ግን እናንተ ቤት አልመለስም፣ ገንዘቤን ስጡኝና ሌላ ቦታ በደላላ ሰርቼ መኖር እፈልጋለሁ። እቴቴ ቢወዱኝና ተቀመጭ ቢሉኝም እኔ መቀመጥ አላማ የለኝም፣ በቃኝ። ሊዲያንና ፍቅርን ልችላቸው አልችልም ስትል ለምለም ደግሞ አዎ ፍቅር በጣም አስመሳይና ውሸታም ናት። ለራሷ የምትፈልገውን ነገር ስትፈልግ ለሰዎች ብዙ ነገር ተንኮል የምታስብ ናት። እኔ ከልጅነቴ ከትምህርቱ ቤት ጀምሮ አውቃታለሁ። ፍቅር የዚህ አይነት ጸባይ ያላት ናት ስትል ለምለም ትናገራለች። እንደውም ለምለም ጮክ ብላ አደይ ተናገሪ፣ ሁሉንም ነገር ለምን ትደባብቂያለሽ? እውነታውን አፍርጭና ውጪ። ሌላ ነገር ከዚህ በኋላ ደግሞ አንቺ ሁልጊዜ አንገትሽን አትድፊ፣ ቀጥ በይ። በሚመጣብሽ ነገር ሁሉ ተናግረሽ እውነታውን ተናገሪ። እነሱ ሰላም የሆኑ ስትይ አንቺ በሰላም እጦት ማግኘት ማጣት የለብሽም ስትል ታጀግናታለች። ለምለም በዚህ ሰዓት ከአደይ ጎን በመሆኗ አደይ ብዙ ነገሮችን እየተቋቋመችላት እና እየተጋፈጠችላት በምትወደው ኤላ እንኳ ሲናገር አንተ ሁሉም ማመን የለብህም እህት ጋር እንዳትጣላ ሲል ኤላ ምን ማለት ነው በሚል ነበር ቃል አጋኖ ተቆጣ የተናገረችው። አሁን ለምለም አደይ ማንም እንዲነካባት አትፈልግም። አደይም ፍቅርን ጸጉሯን ይዛ እየወዘወዘች እኔ ካንቺ በላይ ወደፊት ሰርቼ በቤት ሰራተኝነት ማኖር የምችል ሰው ነኝ። እኔ ለወንድምሽ አዝኜ ነው እንጂ ለአንቺ ብዬ አይደለም። አንቺ እስከዛሬ ህፃን ልጅ መስለሽ ነበር፣ ግን ህፃን ልጅ አይደለሽም። አዎ በያት ወዙዣት ትላለች ሊዲያ ከጎን ሆና። ስለዚህ የጊዜ ጉዳይ ሆኖ ነው እንጂ እኔ ነገ የሚያልፍልኝ ሰው ነኝ። ሰርቼ ልለወጥና ሊያልፍልኝ ይችላል። አንቺ ግን እውነታን እያልሽ ብትጓዥ ይሻልሻል። ገንዘቡን ደግሞ አሁን ሰተሽ እኔን ወስዳለች ብታስበስም እውነት ይነጋል እንጂ አይመነምንም። ቀጣይ ልታፍሪበትን የምትችይውን ነገር ባትፈጽሚ ጥሩ ነው ስትል ትናገራታለች። እሷ ግን ምንም ነገር አይመስላትም። ብቻ አደይ ከፊቷ ዘወር ብላ እዛ ቤት ውልቅ እንድትልላት ነበር የፈለገችው። ሆኖም ግን ከሄደች በኋላ ዴቭ በተኛበት ሄዳ ብትንም ተነሽልኝ ፍቅር፣ እኔ አንቺን አልፈልግሽም፣ ከአንቺ ምንም ነገር አልፈልግም፣ ውጪልኝ እያለ ነበር ሲገፈታትራት የነበረው። በግድም ልትሄድለትም ብትፈልግም በፍጹም አልፈልግሽም፣ ውጪልኝ፣ እኔ ከአደይ ውጭ ማንንም አልፈልግም፣ አደይ አትበልብኝ እያለችው ነበረ። ባርኮርም እንግዲህ ገንዘቡን ያባከነችበትን መንገድ ለማግኘት እያፋጠጣት ይገኛል። ሆኖም ግን ዳይመንድ አሁን ገንዘቡ ከእጁ ስለደረሰ አደይም ከንጉስ ስለሄደች ነገሮች ስላለቁ ከዚህ በኋላም ወደዛ ቤት ተመልሳ አደይ አትሰራም ብሎ ስላሰበ እውነታውን እንግዲህ ለባርኮር እንግዲህ ተናግሯል። እህትህ ናት ገንዘብ ሰጥታ እንዲዋሽ ያደረገችኝ። ስለዚህ አደይ ንጹሕ ልጅ ናት። በፍጹም ሀብሉን ያመጣችልን የወሰደችውም እኔ ማንም አዞኝ አይደለም፣ እናንተ ቤት መሆኑን አላቅም። ገንዘብ ስላጣሁኝ ሀቅ አድርጌዋለሁ። በኋላ ግን እሷ አፈቅርሃለሁ ገንዘብ ሰጥሃለሁ ስላለችኝ ዋሽቻለሁ። መጥቼ ለዋሸሁበት ይቅርታ አድርጉልኝ ሲል ዳይመንድ እውነታውን ፍርጥርጥ አድርጎ ሲናገር ባርኮር ማመን አቃተው። ሁላቸውም አይናቸው ፈጠጠ። ፍቅር የት ልትደርሺ ነው እንደዚህ አይነት ነገር የምትፈጥሪው? እውነት ይህን እናቴ ብትሰማ ምንድን ነው የምታደርግሽ? ከዚህ በኋላ እኔ አንቺን መቋቋም አልችልም። እህቴ ነሽ ሕፃን ነሽ ብዬ ነበር። ሆኖም ግን የምትፈጽሚያቸው ድርጊቶች በቂ አይደሉም። ከዚህ በኋላ ልትጠነቀቂ ይገባሻል። አንቺ ሲጀመር ከሰፈር እንደዚህ አይኑ ሰዎች ጋራ ምን አገናኝሽ? ይህን ተንኮል ለማሰብ ያስቻለሽ ምን እንደው ልትነግሪኝ ትችያለሽ ብሎ ሲጠይቃትም በፍጹም እኔ ዴቭን ስለማፈቅር ነው ብላ ለባርኮር መናገር አትችልም። በዚህ ጊዜ ነው ባርኮርም አንቺ አትናገሪም ሲል ነበር አይኑን ያፈጠጠባት። ለምለም ደግሞ አላስ እንግዲህ ውሸቷን እየነጋ ነው እየወጣባት ነው። አደይ ምን ጊዜም ንጹሕ ናት ብያችሁ ነበረ። ተረጋጉ፣ ለውሳኔ አትቸኩሉ ብዬ የነበረው ለዚህ ነው ስትል ለምለም ተናገረች። ከዛ ለምለም ደግሞ ወጣ እንዳለች ደግሞ ኤላ ቤት እያለች እንግዲህ
ሊዲያ ደግሞ ሄዳ ነበር። ሊዲያ ደግሞ ባክሽ ከኔ ላይ አትተኝ እያለ ቢላ ከጭኑ ላይ ተኝታ ማንም የለም ስትል ድንገት ሊዲያ ለምለም ብቅ ትልባታለች። እንዴት ይህን ነገር ታደርጊያለች ብላ ጸጉሯን ይዛ ትወዘውዛታለች። አንተስ ብትሆን እኔ ከወጣ በኋላ እሷም ስትመጣ እኔ እኮ እንደውም ሳታንኳኪ ለምን ገባሽ? እንዲሁም ደግሞ ሳትደውይ ለምን ትመጫለሽ ብያት ነበር ለምለም ብያ አንቺ ያልተረደች ቢሆንም ደግሞ በዚህ አይነት አስተኛኘት ነው እኔ የምትጠብቀኝ ያሳዝናል ስትል በዚህ ተጠቃሏ። ቀጣይ እስከምንገናኝ